ሴት ሊያጭ ሚካኤል ሽምግልና ተላከ የሚል እንደ ማንኛውም ስጋ ለባሽ ሴት ሊያጭ በሽምግልና የተላከ መልአክ ተደርጎ ደግሞ እናየዋለን። ምን ብሎ ነው የሚናገር? እና ይህንን ትምህርት በደንብ አድርጋችሁ ብትረዱት ጥሩ ነው። እንግዲህ ድርሳነ ሚካኤል ላይ ስትመጡ ብዙ ነገሮችን ማንሳት ይችላል ወገኖች። እግዚአብሔር በአዲስ ኪዳን አንድና አንድ ነው መስዋዕቱ። እኛን ወደ እግዚአብሔር አብ ለማቅረብ በእኛና በእግዚአብሔር መካከል የተሰዋ አንድ በግ አለ። እሱም ኢየሱስ ክርስቶስ ይባላል። ዮሐንስ እንደተናገረው ነዋ በግሁ ለእግዚአብሔር ዘያትት ኃጢአት ዓለም ወልዱ ለቡሩክ፣ እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው የሚለው ዮሐንስ ወንጌል ላይ ስንሄድ የምናየው ይህንን ነው። የዓለምን ኃጢአት የሚያስወግድ ነዋ በግሁ። እንግዲህ በግ ነው ኢየሱስ፣ ስለ ኃጢአታችን የተሰዋ የታረደ ማለት ነው። በብሉይ ኪዳን ዘመን እንስሳት ይሰዉ ነበር። ርግብት ይሰዋል፣ ዋኖስ ይሰዋል፣ ፍየል ይሰዋል፣ በግ ይሰዋል። ልዩ ልዩ እንስሳ፣ ነውር የሌለው እንስሳ ስለ ሰው ስለ እስራኤል ኃጢአት ስለ እስራኤል በደል ምን ይሆን ነበር? ይሰዋ ነበር፣ ይታረድ ነበር፣ ደሙ ይረጭ ነበር። ለምን? ለኃጢአት ስርየት። ኃጢአት የሰራ ሁሉ በኃጢአቱ እንዳይቀጣ ምን ሆነ? ደም መፍሰስ ነበረበት። እንግዲህ ብሉይ ኪዳንን እና አዲስ ኪዳንን ያልተማሩ ያላወቁ ሰዎች ድርሳን እየጻፉ ህዝቡን ሸወዱት። በሚካኤል ኃጢአታችሁ ይሰረያል፣ በሚካኤል ይቅርታ ታገኛላችሁ፣ በሚካኤል መንግስተ ሰማያት ትገባላችሁ፣ በሚካኤል ወደ እግዚአብሔር አፍ መቅረብ ትችላላችሁ። ሚካኤልን ዋስትና አድርገው አስቀመጡት። በሚካኤል ምንም አይነት ድነት፣ ጽድቅ፣ የዘላለም ህይወት የለም። በደንብ አድርገን መጽሐፍ ቅዱስን ስንመረምር ሰው በፍጡር አይድንም። ስጋ ለባሽ በአዳም አለመታዘዝ ምክንያት በገባው ኃጢአት ምክንያት ሰው ከእግዚአብሔር ጋር መታረቅ የሚችለው በምንድን ነው ከተባለ በልጁ በኢየሱስ ክርስቶስ ደም ነው። የደሙ ኃይል ከእግዚአብሔር ቁጣ ያድነናል። ከቁጣ የሚያድን የኢየሱስ ደም ነው። ከእግዚአብሔር ቁጣ በምንም በእንስሳ ደም፣ በፍጡር ደም፣ በመላእክት፣ በጻድቃን፣ በሰማዕታት፣ በነቢያት፣ በሐዋርያት፣ በመነኮሳት፣ በዱር በገደል ባሉ ባህታውያን ጸሎትና ጾም ኃጢአት አይሰረይም። አንዱ አንዱን ሊያድን አይችልም። አንዱ የአንዱን ኃጢአት ማስተስረይ አይችልም። አንዱ የአንዱን በደል ማስወገድ አይችልም። ንጹህ ነውር አልባ ሊያደርገን የሚችል የኢየሱስ ክርስቶስ ደም ብቻ ነው። እንግዲህ ይህንን በተመለከተ መጽሐፍ ቅዱሳችን ላይ ስንመጣ በደንብ የምናያቸው ነገሮች አሉ። እንግዲህ ወደ መጽሐፍ ቅዱሳችን እንሂድ። ሮሜ ምዕራፍ 5 ላይ ስንሄድ የምናገኘውን ነገር ላንሳ። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በምን ከጸደቅን? በእምነት ከጸደቅን በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። በርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በርሱ ከቁጣው እንድናለን ይላል። እንድናል ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን፣ ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ይቀጥላል፣ እንደዚህ እያለ ይቀጥላል ማለት ነው። ከእግዚአብሔር ቁጣ የምናመልጠው ከእግዚአብሔር ቁጣ ምንድነው? በፈሰሰው በልጁ በኢየሱስ ክርስቶስ ደም። ይህንን መጽሐፉ በደንብ አድርጎ ግልጽ በሆነ መንገድ ያስቀምጦልናል ማለት ነው። ሌላው ሮሜ ምዕራፍ 3 ቁጥር 25 ላይ ስንመጣ ርዕሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ስለ ኃጢአት ማስተስረያ የኃጢአት ማስተስረያ አድርጎ አቆመው። ቁጥር 25 ላይ ሄዳችሁ ማንበብ ነው። ርዕሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተስረያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው። ርዕሱም ጻድቅ እንዲሆን በኢየሱስም የሚያምነውን እንዲያጸድቅ አሁን በዚህ ዘመን ጽድቁን ያሳይ ዘንድ ነው። ትምክህት ከእንግዲህ ወዴት ነው ብሎ ያፈርሰዋል ማለት ነው። ምንም አይነት ትምክህት የለም። እንግዲህ ኢየሱስን አብ የኃጢአት ማስተስረያ አድርጎ አቆመው ነው የሚለው። ስለ ኃጢአት ስርየት ስናስብ የአዲሱ ኪዳን የኃጢአት ማስተስረያ ራሱ ኢየሱስ ነው። ማስተስረያ ሆኖ ኢየሱስ ቆሟል፣ ደሙ ፈሷል። ስለዚህ በቅዱስ ሚካኤል የኃጢአት ስርየት የለም። ሚካኤል ስጋና ደም የለውም። ሚካኤል ስጋና ደም የሌለው አጥንት የሌለው
ሚካኤል የሚፈስ ደም የሚንጠፈጠፍ ደም የለው። ምንም አይነት መልአክ ነው፣ መንፈስ ነው። የማይታይ የማይጨበጥ የማይዳሰስ ረቂቅ መንፈሳዊ አካል አለው። ከዚህ ውጪ ቅዱስ ሚካኤል በሚካኤል ኃጢአት ይሰራያል ማለት ሚካኤል ደሙን አፍስሷል እንደማለት ነው። የሚካኤል ደም ፈሶልናል እንደማለት ነው። የሚካኤል ደም ክርስቶስ በመስቀል ላይ ደሙን እንዳፈሰሰ እንዲሁ ፈሷል ማለት ነው። ስለዚህ ደም ሳይፈስ ስርየት ከሌለ የቅዱስ ሚካኤል የኃጢአት ስርየትን በተመለከተ ካንቱ ሆኗል ማለት ነው። ስለዚህ በሚካኤል ኃጢአት ይሰራያል የምትሉ ኦርቶዶክሳውያን በሙሉ በእንዲህ አይነት ትምህርት የምታምኑ ሰዎች ይህንን ትምህርት እርግፍ አድርጋችሁ ከልባችሁ ከውስጣችሁ አውጥታችሁ ጣሉት። ወደ ኢየሱስ ክርስቶስ በመመለስ ንስሐ ግቡ። የኢየሱስ ደም ከኃጢአት ያነጻል፣ ይቀድሳል ማለት ነው። ሌላው የቅዱስ ሚካኤልን ስዕል መሳለም ነው። እንግዲህ ስዕልን መሳለም በተመለከተ ብዙ ጊዜ ይነገራል። እንግዲህ ስዕል ጣዖት አምልኮ ነው። በአዲስ ኪዳን ምንም አይነት የሚታይ የሚዳሰስ ቅርስ፣ ስዕል፣ ምስል እንደዚህ የሰው እጅ ስራ የሰው እጅ ጥበብ የሆነ ነገር በፊታችን ቁጭ አድርገን ያንን እየዳሰስን እየዳበስን የምንማጸነው የምንሰግድለት የምንበረከክለት ጸሎት ይሰማል፣ ልመና ይሰማል፣ ጩኸት ይሰማል፣ የትኛውንም ጥያቄ ይመልሳል ብለን ግዑዝ ለሆነ ነገር ሰው ሰራሽ ለሆነ ነገር ልመና ማቅረብ በእግዚአብሔር ዘንድ እርግማን ነው፣ ኃጢአት ነው፣ ነውር ነው። እግዚአብሔርን ማሳዘን፣ እግዚአብሔር ማስቆጣት ነው። ስለዚህ ወደ ስዕል መጸለይ፣ ወደ ስዕል መማጸን፣ ወደ ስዕል፣ ወደ ቅርጻቅርጽ፣ ወደ ምስል ምንም አይነት ልመና ማቅረብ በጣም አደገኛ ነው። እንግዲህ የስጋ ለባሽን ጸሎት የሚሰማ ራሱ እግዚአብሔር እንደሆነ ይናገራል። ለከ ይደሉ እግዚኦ ስብሐት በጽዮን ወለከ ይትፌኖ ጸሎት በኢየሩሳሌም ነው። የስጋ ለባሽን ጸሎት ወደሚሰማ ወደ እግዚአብሔር መጸለይ ነው የሚያዋጣው። ዳዊትም የተናገረ እንደዚያ ነው። እንግዲህ በአዲስ ኪዳን ጸሎት የሚጸለየው በልጅ በኢየሱስ ስም ነው። በማንም ስም አይጸለይም። ድርሳን ጸሎት አይደለም። በነገራችን ላይ ስለ ጸሎት ስናነሳ ይሄንን መጽሐፍ በየወሩ ለምሳሌ አሁን ማን ነው ብለን ስንል ሐምሌ ብንል የሐምሌን ድርሳነ ሚካኤል ማንበብ ማለት ጸሎት ማለት አይደለም፣ ድጋም ነው። ይሄ ጸሎትና ድጋምን ህዝቡ ለይቶ ማወቅ አለበት። ጸሎት ማለት ከውስጥ የሚመነጭ የሚፈልቅ በመንፈስ ቅዱስ ምሪት የሚጸለይ ጸሎት እንጂ የተጻፈን መጽሐፍ የተጻፈን ምንባብ ማንበብ ማለት ጸሎት ማለት አይደለም። ጸሎትንና ምንባብን ለይቶ ማወቅ አስፈላጊ ነው። ጸሎት ከህሊና ከውስጥ ከሚመነጭ ነው። በመንፈስ ቅዱስ ምሪት መንፈስ ቅዱስ በእኛ ውስጥ ሆኖ እየቃተተ በመንፈስ ቅዱስ አማካኝነት የምንጸለየው እንዴት እንደምንጸልይ ማናቅ ሰዎች ነን። ግን መንፈስ ቅዱስ በእኛ ውስጥ ሆኖ እንዴት እንደምንጸልይ እንዴት መጸለይ እንዳለብን የሚነግረን የሚያሳስበን የሚመራን እሱ ነው በአዲስ ኪዳን እንጂ የተጻፈን መጽሐፍ ማስነበብም ማንበብም ይሄንን መስማትም ጸሎት አይደለም። ጸሎት የግል ነው፣ የግል ነው። ይሄንን አንባቢ መጥቶ አነበበው ማለት ቤቱ ተጸለየበት ማለት አይደለም፣ ተደገመበት ማለት ነው። ተመተተበት ማለት እንጂ ተጸለየበት ማለት አይቻልም። ስለዚህ ጸሎትንም በደንብ አድርጎ ማየት አለም። እዚህ ስዕልን በተመለከተ እንግዲህ ለስዕል መስገድ ኃጢአት ነው። ወደ ስዕል መጸለይ በደል ነው። ወደ ቅርጻ ቅርጽ፣ ወደ ምስል፣ ወደ ስዕል፣ ወደ ሰው ሰራሽ እንግዲህ የቅዱሳንን የመላእክትን የጻድቃንን የሰማዕታትን የነቢያት የሐዋርያትን እንዲሁም የድንግል ማርያምና የኢየሱስ ክርስቶስንም የሥላሴን ስዕል ዘርግቶ በየጣራው በየግድግዳው በየመኝታ ቤቱ እሱን አስቀምጦ ወደዚያ መጸለይ ዕጣን ማጨስ ይሄ እርግማን ነው። ይህንን ጥርግርግ አድርጋችሁ አውጡትና ስፍራ ስጡት። አይመለክ በቤታችሁ። በቤታችሁ እግዚአብሔር ብቻ ይመለክ። የናዝሬቱን ኢየሱስን ስሙን እየጠራችሁ በስሙ ጸልዩ። ወደ እግዚአብሔር አብ በልጁ በኢየሱስ ጸልዩ። ወደ እግዚአብሔር አብ በልጁ በኢየሱስ ክርስቶስ ጥያቄያችሁን አቅርቡ። ጠይቁ ነው የተባለ። በማን ስም ጠይቁ አለ? ማቴዎስ ወንጌል ላይ ስንሄድ እኮ የሚናገረው አንኳኩ ይከፈትላችኋል፣ ለምኑ አይደል የሚለው እና በማን ስም ነው ያለው? በሚካኤል ስም አላለ፣ በገብርኤል ስም አላለ፣ በማንም አላለም። ወደ በለዓም የተላከው መልአክ ሚካኤል ነው ይላል። እንግዲህ ይህንንም በተመለከተ ዘዳግም ላይ ስንሄድ የምናየው ነገር ነው። ዘሁልቁም ላይ ስንሄድ የምናገኘው ነገር አለ። ዘሁልቁ ላይ ሄደን ማየት እንችላለን። ዘሁልቁ 22 ላይ ስንሄድ ወደ በለዓም የተላከው ያ መልአክ ሚካኤል ነው የሚለው። እንግዲህ በለዓም ሀብተ መርገም የተሰጠው ባላቅ ገንዘብ ዘጥቶ እስራኤልን ሊያስረግም የነበረው ታሪኩን ማጥናት ነው። እንግዲህ እዚያ ጋር የተላከው ቅዱስ ሚካኤል ነው የሚለው። ያ መልአክ ነው የሚለው በአህያይቱ ፊት የቆመ አህያይቱ ስትደበደብ አህያይቱ መከራዋን ስታያ በአህያይቱ ፊት ቆሞ አህያይቱ እንዳትንቀሳቀስ ያደረጋት መልአክ ሚካኤል ነው አይደለም የሚለው። ያ መልአክ ስሙ ሚካኤል ነው የሚል ሳይሆን መልአክ እንደሆነ ነው የተጠቀሰው። እዚህ ጋር ግን ቅዱስ ሚካኤል ነው ወደ በለዓም የተላከው የሚለው። ይሄ በጣም አደገኛ ነው። ይሄም የተለመደ ነው። ሁሉ ጊዜ እንዲህ አይነት ጥቅሶች ይጠቀሳሉ ማለት ነው። ሌላው
እስራኤልን በደረቅ ባህር ከፍሎ ያሻገራቸው ቅዱስ ሚካኤል ነው የሚለው ዘጸአት 14 እና 15ን ታሪኩ ስናጠና እዚያ ጋር ሚካኤል የሚል የለም። እንግዲህ ቀን በደመና አምድ ሌሊት በእሳት አምድ እስራኤልን እየመራ ቀይ ባህርን ከፍሎ ያሻገራቸው መና ከሰማይ የመገባቸው ውሃ ከጭንጫ አፍልቆ ያጠጣቸው ሚካኤል ነው የሚለው ይሄ የእግዚአብሔርን ታሪክ ማበላሸት ነው። ታሪክ ሰሪው ራሱ እግዚአብሔር ነው። ታሪክ ባለታሪኩ እግዚአብሔር እንጂ ባለታሪኩ ቅዱስ ሚካኤል አይደለም። እዛ ጋር እንዲህ አይነት ትምህርቶች በጣም በተደጋጋሚ ይነሳሉ እና ሚካኤልን መና አውርዶ እስራኤልን መገበ፣ ውሃ አፍልቆ እስራኤልን አጠጣ፣ ባህር ከፍሎ እስራኤልን አሻገረ የሚለው ትምህርት በጣም የተሳሳተ ነው። ይሄ አደገኛ ነው። ሌላው አዲስ ነገር ምንድን ነው? የሙሴን ስጋ የሰወረው ወይም የሸሸገው እርሱ ነው የሚለው እንግዲህ የሙሴን ስጋ የደበቀው የሰወረው የሸሸገው ቅዱስ ሚካኤል ነው የሚለው ትምህርት በጣም አደገኛ ነው። እንግዲህ ይህንን በተመለከተም ስንሄድ በናበው ተራራ ሙሴ እንግዲህ አሟሟቱን፣ መቃብሩን፣ ስፍራውን፣ ቦታውን ይሄ ነው ብሎ ሚካኤል ሰውሮ ያስቀመጠበት ቦታ በሚካኤል ስም የተደረገ ተአምርና ድንቅ ነገር የለም። እዚያ ጋር ሚካኤል የሙሴን ስጋ አልሰወረም፣ አልደበቀም። ይህን ታሪኩን በዱራ ላይ ሄደን ዘዳግም ላይ ያለውን ሐሳብ በደንብ ማየት ያስፈልጋል ማለት ነው። እና የሙሴን ስጋ የሰወረው የደበቀው የሸሸገው ቅዱስ ሚካኤል ነው የሚለው ትምህርት በራሱ የውሸት ትምህርት መሆኑን በደንብ አድርጋችሁ እንድታዩ እንፈልጋለሁ ማለት ነው። ሌላው የነቢዩን የኢሳይያስን ከናፍር ከኃጢአት ያነጻው የሱራፌል አለቃ ካህኑ ሚካኤል ነው ይላል። እንግዲህ ሚካኤል ካህን አይደለም። ይሄ በጣም የተሳሳተ ትምህርት ነው። ገጽ 283 ላይ ስንሄድ ድርሳነ ሚካኤሉ ላይ የነቢዩን የኢሳይያስ የከናፍሮቹን ኃጢአት ያነጻው የሱራፌል አለቃ ካህኑ ሚካኤል ነው የሚለው። ካህኑ ሚካኤል ይህ ኢሳይያስ ምዕራፍ 6 ላይ ስንሄድ ሚካኤል የሚል የለም። እንደውም ሚካኤል ካህን ማለት ምን ማለት ነው? ሚካኤል ካህን ነው ማለት በሰማይ የሚያገለግል ካህን ተደርጎ ማለት ነው ተጽፎለታል። ሚካኤል የክህነት ስልጣን የለውም፣ ስልጣነ ክህነት የለውም። ሚካኤል ካህን አይደለም። ሚካኤል መልአክ ነው። እግዚአብሔር ሲልከው ብቻ ከሰማይ ወደ ምድር ከምድር ወደ ሰማይ የሚወጣ የሚወርድ ያውም በእግዚአብሔር ትእዛዝ። ከእግዚአብሔር ትእዛዝ ውጪ ሚካኤል በምንም አይነት ሁኔታ ሊንቀሳቀስ የራሱ መብት ስልጣን የለውም እና የሰማይ ካህን ተደርጎ ተቀምጧል። ይሄ እንግዲህ ኢሳይያስ ምዕራፍ 6ን ሂደን ስንመለከት መጽሐፉ ምንድን ነው የሚለው? ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰወያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ። የጌታንም ድምፅ ማንን እልካለሁ ማንስ ይሄድልናል ሲል ሰማሁ። እኔም እነሆኝ እኔን ላከኝ አልኩ ይላል። እንግዲህ ወደ ኋላም ስንመጣ ንጉሥ ዖዝያን በሞተበት ዓመት እግዚአብሔርን በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት። የልብሱም ዘርፍ መቅደሱን ሞልቶት ነበር። ሱራፌልም ከእርሱ በላይ ቆመው ነበር። ለእያንዳንዱም 6 ክንፍ ነበረው። በሁለት ክንፍ ፊቱን ይሸፍን ነበር፣ በሁለቱም ክንፍ እግሮቹን ይሸፍን ነበር፣ በሁለቱም ክንፍ ይበር ነበር። አንዱም ለአንዱ ቅዱስ 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 የሰራዊት ጌታ እግዚአብሔር፣ ምድር ሁሉ ከክብሩ ተሞልታለች እያለ ይጮህ ነበር። የመድረኩም መሰረት ከጮኻዩ ድምፅ የተነሳ ተናወጠ፣ ቤቱንም ጢስ ሞላበት። እኔም ከንፈሮቼ የረከሱብኝ ሰው በመሆኔ ከንፈሮቻቸውም በረከሱባቸው ሕዝብ መካከል በመቀመጤ ዓይኖቼ የሰራዊትን ጌታ ንጉሱን እግዚአብሔርን ስላዩ ጠፍቻለሁ፣ ወዮልኛል አልሁ ይላል። ኢሳይያስ ነው የሚለው። ከሱራፌልም አንዱ እየበረረ ወደ እኔ መጣ፣ በእጁም ከመሰዊያው በጉጠት የወሰደው ፍም ነበረ። አፌንም ዳሰሰበትና እነሆ ይህ ከንፈሮችን ነክቷል፣ በደልህም ከአንተ ተወገደ፣ ኃጢአትህም ተሰረየልህ አለኝ ነው የሚለው። እንግዲህ እዚህ ጋር አሁን ሚካኤል አይልም፣ ካህኑ ሚካኤል አይልም። የድርሳነ ሚካኤል ጻፊ ግን ምን ብሎ ነው ያስቀመጠው? በካህኑ ሚካኤል አማካኝነት የረከሱ የኢሳይያስ ከንፈሮች ከኃጢአት ነጹ ብሎ ተቀመጠ። በጣም የስተት ትምህርት ነው ይሄ። እንግዲህ ይህንን በተመለከተ በጣም አደገኛ ነው፣ አደገኛ ትምህርት ነው። እንግዲህ ይህንን ነው እንግዲህ ብዙ ሰዎች እያነበቡት ያለው ድርሳን የውሸት ድርሳን፣ የሐሰት ድርሳን መሆኑን ሰዎች ሁሉ ማወቅና መረዳት አለባቸው። ከየት ነው የሚለው በጣም የተሳሳተ ትምህርት ነው። እሱን ወደ ዘዳግም መጽሐፍ ሄዳችሁ ማንበብ ትችላላችሁ ነው። ሌላው እንግዲህ እዚህ ጋር የምንመለከተው ሲድራቅ ሚሳቅ አብደናጎ በሚካኤል ተራዳይነት ከእሳት ዳኑ ነው የሚለው። ይሄ ዳንኤል ላይ ያለው ዳንኤል 3:28 ላይ ያለው እንግዲህ ሲድራቅንም ሚሳቅንም አብደናጎን ከእሳት ነበልባል ያዳናቸው ሚካኤል ነው ይላል። ድርሳነ ገብርኤሉ ግን ገብርኤል በበትሩ እሳቱን መታው፣ ከዚያ እንደ ውሃ ቀዘቀዘ። በገብርኤል በትር አማካኝነት
ሲድራቅ፣ ሚሳቅ፣ አብደናጎ ከእሳት መዳናቸውን ይናገራል ማለት ነው። እንግዲህ ድርሳነ ሚካኤልና ድርሳነ ገብርኤል እርስ በርሱ ተጋጨ። ድርሳነ ሚካኤል ሚካኤል ይላል፣ ድርሳነ ገብርኤል ገብርኤል ይላል። ሌላም ደግሞ መጽሐፍ ሌላ አካል ይላል ማለት ነው። ጌታ በመስቀል በተሰቀለ ጊዜ ሚካኤል ጸጥ ብሎ ራሱንም ከእግረ መስቀል በታች ዝቅ አድርጎ የአብን ምሕረት፣ የወልድን ትዕግስት፣ የመንፈስ ቅዱስን ቸርነት ያደንቅ ነበር። የኢየሱስ ክርስቶስን የመቃብር ድንጋይ ያንከባለለው መልአክ ቅዱስ ሚካኤል ነው ይላል። እንግዲህ ጌታችን ኢየሱስ ክርስቶስ እንደተቀበረ መጽሐፍ ቅዱሳችን በግልጥ ነው የሚናገረው። እንግዲህ ድንጋዩ በመቃብሩ ተገጥሞ ነበረ። ያንን ድንጋይ ያንከባለለው ቅዱስ ሚካኤል ነው ይላል። እንግዲህ ሚካኤል ድንጋዩን አላንከባለለም። ይሄ በወንጌል ላይ የተዋሸ ውሸት ስለሆነ ሂዳችሁ ማንበብ ትችላላችሁ። ማቴዎስ 28 ላይ ሄደን ብናየው ያንን ድንጋይ ያንከባለለው ማን ነው? ያንን ድንጋይ ያንከባለለው ማን ነው? ለምሳሌ ያ መቃብሩን ድንጋይ ገጥመውታል። ያ መቃብሩ ድንጋይ የተንከባለለበትን ቦታ ሄደን መጽሐፉን ራሱን ስናነበው ሚካኤል የሚል አናገኝም። እንግዲህ እንዲህ አይነቱን ትምህርት እንዴት አድርገን ነው ከህዝብ አይምሮ ነቅለን ልናወጣው የምንችለው የሚለውን ሐሳብ በደንብ መረዳት በጣም አስፈላጊ ነው እና ማቴዎስ 28 ቁጥር 2 ጀምረን ስንመጣ እንደዚህ ነው የሚለው። በሰንበትም መጨረሻ መጀመሪያው ቀን ሲነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩን ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ተቀመጠ። መልኩም እንደ መብረቅ፣ ልብሱም እንደ በረዶ ነጭ ነበረ። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሹ አውቃለሁና እንደተናገረ ተነስቷልና በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም ነገርኋችሁ። በፍርሃትና በታላቅ ደስታም ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እነርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ፣ ሂዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያዩኛል አላቸው ይላል። እዚህ ጋር የምናየው ነገር ሚካኤል የሚል የለም። አንድ ነጭ ልብስ የለበሰ እንደ መብረቅ ልብሱም እንደ በረዶ ነጭ የነበረ መልአክ መጥቶ ድንጋዩን እንዳንከባለለው ይናገራል እንጂ ሚካኤል የሚል የለም። እንደውም በጣም የውሸት ውሸታቸው ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል በተሰቀለ ጊዜ ሚካኤል ጸጥ ብሎ ከእግረ መስቀሉ በታች ዝቅ ብሎ የአብን ምሕረት፣ የወልድን ትዕግስት፣ የመንፈስ ቅዱስ ቸርነት ያደንቅ ነበር ይላል። የሌለ እኮ ነው፣ የሌለ ታሪክ ነው እየተተረከ ያለው። አሁን ሚካኤል እዚያ ጋር ቁጭ ብሎ የአብን ምሕረት፣ የወልድን ትዕግስት፣ የመንፈስ ቅዱስን ቸርነት እያደነቀ የሚለው ራሱ ወንጌል ላይ የለም። ተመልከቱት። እንዲህ አይነት ትምህርት ነው እንግዲህ። ሚካኤል ያልገባበት ነገር የለም። ሚካኤል ያልገባበት ጥቅስ የለም። ሚካኤል ያልተነገረበት ቦታ የለም። እንግዲህ ድርሳነ ሚካኤልን የጻፈ ሰው አንደኛ በጣም አይምሮ በጣም የወረደ ብሉይንም አዲስንም ያላየ ያላሸተተ ምንም አይነት ከመጽሐፍ ቅዱስ ጋር ምንም አይነት ዝምድና የሌለው ሰው እንዲሁ ከምድረ በዳ ብድግ ብሎ የጻፈ ሰው ነው። ስለዚህ በድርሳነ ሚካኤል ትምህርት ሰው ሁሉ ገሃነም ነው የወረደው፣ ገሃነም ወርዷል። ነገር ግን በሌላ በኩል ደግሞ በሚካኤል ድርሳን ሰው መንግስተ ሰማያት ገባ ተብሎ ተታሏል። ለምሳሌ ይግባ አይግባ። አሁን ለምሳሌ ሚካኤል መንግስተ ሰማያት ያስገባው ሰው አለ ወይ ተብሎ ቢጠየቅ ማንም ያየ የለም። ግን ሰዎቹ በሚካኤል ተታለዋል ማለት ነው። እንደገናም ሌላው ውሸት ደግሞ በሐዋርያት ሥራ ምዕራፍ 12 ላይ አንድ የጴጥሮስን ታሪክ በተመለከተ ከቅዱስ ጴጥሮስ እግር ላይ የብረት ሰንሰለቱን ያወለቀለት ቅዱስ ሚካኤል ነው ይላል። ይሄም በጣም ውሸት ነው። ሚካኤል አይልም። እዚያ ጋር አንድ መልአክ እንደመጣ ጎኑን መጥቶ እንዳነቃው ይናገራል እንጂ አንድም ሚካኤል የሚል ነገር የለም። እንግዲህ ምዕራፉን ሄደን ማየት እንችላለን። የሐዋርያት ሥራ ምዕራፍ 12 ላይ ሄደን ስንመለከት ቁጥር 7 ላይም ስንሄድ የምናገኛቸው ነገሮች እነዚህ ናቸው። ምንድነው የሚለው? ቁጥር 6 ጀምሬ ሳነበው የሐዋርያት ሥራ ምዕራፍ 12 ከቁጥር 6 ጀምሬ ሳነበው ሄሮድስም ሊያወጣው ባሰበ ጊዜ በዚያች ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎች በደጁ ፊት ሆነው ወህኒውን ይጠብቁ ነበር። እነሆም የጌታ መልአክ ቀረበ፣ በቤትም ውስጥ ብርሃን በራ። ጴጥሮስንም ጎድኑን መጥቶ አነቃውና ፈጥነ ተነሳ አለው። ሰንሰለቶቹም ከእጁ ወደቁ። መልአኩም ታጠቅና ጫማን አግባለው፣ እንዲሁም አደረገ ነው የሚለው። አሁን ይሄ መልአክ ሚካኤል ነው ተብሎ አልተጠቀሰም
ሐዋርያት ሥራ ምዕራፍ 12 መሰረት ማለት ነው። በሐዋርያት ሥራ ምዕራፍ 12 ላይ ቁጥር 7 እና 8 ላይ ያለው ሐሳብ ቅዱስ ሚካኤል ነው ጴጥሮስን ከወህኒ ቤት ያወጣው። ተነስና ጫማን አጥልቅ ልብስን ልበስ አለው ተብሎ የተጻፈው ሚካኤል ነው። መጽሐፍ ቅዱስ በሐዋርያት ትምህርት ላይ የተቀመጠው ግን መልአክ ብሎ ነው ያስቀመጠው እንጂ ሚካኤል ብሎ አላስቀመጠውም። እንዲህ አይነቱን ውሸት ፊት ለፊት መቃወም ያስፈልጋል። ፊት ለፊት መቃወም ትክክል አይደለም። ሌላው እንግዲህ ስንመጣ ሶምሶንን የረዳው ቅዱስ ሚካኤል ነው የሚለው እንግዲህ ይሄም ውሸት ነው። እንግዲህ በሶምሶን ታሪክ ውስጥ ቅዱስ ሚካኤል የለበትም። በአጭር ቃል ሳስቀምጠው ወደ ቅድምም ስለተናገርኩት በሶምሶን ታሪክ ውስጥ ቅዱስ ሚካኤል የለበትም። ድል ሲያደርግ ድል ሲጎናጸፍ በአህያ መንጋጋ ብዙ ሰዎችን ሲገድል ያንን እርዳታ ያደረገለት ቅዱስ ሚካኤል ነው የሚለው የሶምሶንን ታሪክ መሳፍንት ላይ ሄዳችሁ ማየት ትችላላችሁ። 13 ጀምራችሁ ያለውን ክፍል ስለ ሶምሶን የሚያወራውን ታሪኩን ስታጠኑ ቅዱስ ሚካኤል የሚል ጥቅስ የለም። እዚያ ውስጥ ስሙ አልተጠቀሰም። እዚያ ጋር የሶምሶንን ታሪክ የሰራው ሚካኤል አይደለም፣ ባለቤቱ እግዚአብሔር እንደሆነ መጽሐፍ ቅዱሳችን ግልጽ ነው ያስቀመጠው። ስለዚህ እሱን በደንብ አድርጋችሁ ማየት። ሌላው ጎልያድን የገደለው ቅዱስ ሚካኤል ነው ይላል። ተመልከቱት። ጎልያድ የሞተው በማን ነው? በዳዊት ነው። እና አንድ ጊዜ ለዳዊት እርዳታ ያደረገለት ቅዱስ ሚካኤል ነው። አንድ ጊዜ ደግሞ ጎልያድን የገደለው ሚካኤል ነው ተብሎ ተጠቅሷል። ጎልያድን የገደለው አካል ተጠቅሶ እያለ መጽሐፍ ቅዱስ ላይ ቁጭ ብሎ እያለ ጎልያድን ቅዱስ ሚካኤል ገደለው ማለት በጣም አደገኛ ትምህርት ነው። የውሸት ትምህርት ነው። ገጽ 317 ላይ ድርሳን ሄዳችሁ የግንቦት ድርሳን ላይ ስትሄዱ ታገኙታላችሁ ማለት ነው። የግንቦት ድርሳን ላይ ስንሄድ ገጽ 317 እና ይህንንም ስንመለከት እንግዲህ እንዴት እንደሆነ እንደዚህ ነው የሚለው። ኤሎፍላዊው ጎልያድም የእግዚአብሔርን ሰራዊት በተዳደረ ጊዜ እግዚአብሔር የኪዳኑ መልአክ ሚካኤል ተልኮ ጎልያድን ገድሎ ይላል። ተመልከቱት። አሁን ጎልያድን ፊት ለፊት የገደለው ማን ነው የሚለው? ሚካኤል ነው። 317 ገጽ ድርሳነ ሚካኤል ሄዳችሁ ጎልያድን የገደለው ቅዱስ ሚካኤል ነው የሚለው። ይሄ ውሸት ነው። ሚካኤል ጎልያድን አልገደለም። እዚህ ጋር ኤሎፍላዊው ጎልያድም የእግዚአብሔርን ሰራዊት በተገዳደረ ጊዜ የእግዚአብሔር የኪዳኑ መልአክ ሚካኤል ተልኮ ጎልያድን ገድሎ ከእስራኤል ልጆች ውርደትን እስኪያደርግ ድረስ ዳዊትን ረዳው ይላል። ተመልከቱት። ሰናክሬም ወደ ኢየሩሳሌም መጥቶ በእስራኤል አምላክ በእግዚአብሔር ላይ በታበየ ጊዜ እግዚአብሔር የሰራዊቱ አለቃ ሚካኤል ተልኮ ከሰናክሬም ሰፈር 18,000 ከ5,185,000 ሰራዊት አጥፍቶ ሕዝቅያስን ከሕዝቡ ጋር አዳነ የሚለው ተመልከቱት። ኤርምያስን ሴዴቅያስ ባሳሰረበት ጉድጓድ የረዳው እሱ ነው ይላል። ኤርምያስ ጉድጓዱ ሲጣል ከጉድጓድ ያወጣው ማን ነው የሚለው? ሚካኤል ነው የሚለው። ተመልከቱት። ኤርምያስን ከአዘቅት ከጉድጓድ በተጣለ ጊዜ ከጉድጓድ ኤርምያስን ጎትቶ ያወጣው ቅዱስ ሚካኤል ነው የሚለው። እንደገና ደግሞ 185,000 ሰራዊት አጥፍቶ ሕዝቅያስን የረዳው ሚካኤል ነው ይላል። ጎልያድን ገድሎ ዳዊትን የረዳ ሚካኤል ነው ይላል። ተመልከቱት። ሶምሶንን የረዳ ቅዱስ ሚካኤል ነው ይላል። እንግዲህ የታሪኩን ባለቤት እግዚአብሔርን ከንቱ ማድረግ ማለት ነው። እንግዲህ እንደዚህ አይነት ታሪኮችን በመጽሐፍ ቅዱስ ላይ ስናጠና ለቅዱስ ሚካኤል የተሰጡ ነገሮችን በብዛት በድርሳን ውስጥ እናያለን። በድርሳነ ሚካኤል የተዋሸው ውሸት ቀላል የሚባል አይደለም። በጣም ብዙ ውሸት ተዋሽቷል። ብዙ ውሸት ነው። ይሄ መጽሐፍ የሚረባ የሚጠቅም እንዳይመስላችሁ። እንግዲህ ኤርምያስ ከአዘቅት ጉድጓድ ያወጣው ቅዱስ ሚካኤል ነው የሚለው። ኤርምያስ በነፍስም በስጋ ይላል። በነፍስም በስጋም የሚያድን የሚታደግ ቅዱስ ሚካኤል መሆኑን ገድሉ ይናገራል። በነቢዩ በዕንባቆም በራሱ ፀጉር ሚካኤል ለዳንኤል ምግብ አደረሰለት ይላል። ዳንኤል በባቢሎን በነበረበት ጊዜ በነቢዩ በዕንባቆም ፀጉር ቅዱስ ሚካኤል በራሱ ፀጉር የተቀቀለ ምስር ምግብ ይዞ ለዳንኤል መገበው ይላል። የት? ባቢሎን ሂዶ። ይህም በጣም የተሳሳተ ትምህርት ነው። ስዕልን መሳለም፣ መስገድ፣ መማፀን፣ ጸሎት፣ ምልጃ ማቅረብ በቅዱስ ሚካኤል ድርሳን በጣም የተለመደ ነው። ይህም የአጋንንት የስህተት ትምህርት ነው። ዲያብሎስ ጾታ ቀየረ። የሚገርመው ነገር ዲያብሎስ ሴቶች ባልቴቶችን መስሎ ተገለጠ ይላል። እንግዲህ ለመላእክት ለቅዱሳን መላእክትም ለወደቁት መላእክትም ጾታ የላቸውም። ሴት ወንድ የምንለው ነገር የለም። መጽሐፍ ቅዱስ ያልተናገረውን ነገር መናገር ኃጢአት ነው። እዚህ ድርሳነ ሚካኤል ላይ ስንመጣ ግን ዲያብሎስ ጾታ ቀይሮ አሮጊቶች ሴቶችን መበለቶችን መስሎ ተገለጠ ይላል።
እንግዲህ ይሄ ጭምብል ለብሶ መጣ ማለት ነው ሰይጣን። እንግዲህ ይሄንን በደንብ አድርጎ ማየት ይቻላል። እና ምን ብሎ ይናገራል? ገድል ድርሳኑ ላይ 351 ላይ ስንሄድ ዲያብሎስ ጾታ ቀይሮ ሴት መበለት መስሎ የታየ መሆኑን ይናገራል። ሰይጣን የቅዱስ ሚካኤልን ስዕልን አይቶ እንደ ወፍ ሆኖ በረረ ይላል። ራሱ ሰይጣን የቅዱስ ሚካኤልን ስዕል ሲያይ እንደ ወፍ በሮ ከየቤቱ ይጠፋል። ተመልከት እንግዲህ የሚካኤል ስዕል ያልተሰቀለበት ቤት የለም። በየኦርቶዶክሳውያን ቤት ውስጥ ምን አለ ማለት የቅዱስ ሚካኤል፣ የቅዱስ ገብርኤል፣ የቅዱሳን መላእክት ስዕል ፎቶ ምን አለ ተመልከት። እሱ ካለ ሰይጣን ለምን ይገባል? እና ሰይጣን የቅዱስ ሚካኤልን ስዕል ባየ ቁጥር እንደ ወፍ እየበረረ ይሄዳል ማለት ነው። ይሄ በጣም የተረገመ ትምህርት መሆኑን ማየት እንችላለን። የዲያብሎስና የቅዱስ ሚካኤል ጭቅጭቅ በሰማይ ያለ ራሱ ዲያብሎስና ሚካኤል በሰማይ ይጨቃጭቃሉ፣ ይነታረካሉ ማለት ነው። ገጽ 365 ላይ ስትሄዱ ታገኙታላችሁ። የሰኔ የቅዱስ ሚካኤል በዓል ራሱ የዙሃል በዓል ነው፣ የጣዖት አምልኮ በዓል ነው። ይሄ መታወቅ አለበት። የሰኔ ሚካኤል ሰኔ 12 የሚከበረው የቅዱስ ሚካኤል በዓል ዙሃል በተባለ በዓል የተተካ መሆኑን ሰዎች ማወቅ አለባቸው። እንግዲህ ይህንን በተመለከተ ትንሽ ማንበብ ይጠበቅብኝ ይሆናል ማለት ነው። የሰኔ ሚካኤል ድርሳኑ ላይ እኔ አንድ አምላክ በሚሆኑ በአብ በወልድ በመንፈስ ቅዱስ ስም አሜን ይላል። በሚሆኑ የሚለውን ቃል እርሱ በጣም እሱ መሰመር አለበት። በዚች በሰኔ በ12 ቀን የመላእክት አለቃ የከበረ መልአክ የሚካኤልን በዓል ያከብራሉ። አማላጅነቱ ከኛ ጋር ይኑር ለዘላለሙ አሜን። የሚያከብሩበት ምክንያቱ ግን ይህ ነው። በእስክንድሪያ ከተማ ታላቅ መስጊድ ነበር ይላል። በደንብ ስሙልኝ ይህንን። በእስክንድሪያ ከተማ ታላቅ መስጊድ ነበር። የግብፁ ንጉሥ የበጥሊሞስ ልጅ ንግስቲቱ አክላኡ በጥራ ዙሃል በሚባል ኮከብ ስም የሰራችው ነበር። ያ መስጊድ ማለት ነው። በሰኔ ወር በ12 ቀን በዓል ያደርጉለት ነበር። በዚህም መስጊድ ውስጥ እጅግ ግሩም ታላቅ የሆነ ከነሐስ የተሰራ ጣዖት ነበር። ስሙ ዙሃል ይባላል። በበዓሉ ቀን ብዙ ፍሪዳ ያርዱለት ነበር። ለማን? ለዙሃል ማለት ነው። ከዚህ የተነሳ ሰኔ ሚካኤል ሁል ጊዜ በግ ይታረዳል። የኛ ኦርቶዶክሳውያን ወገኖቻችን በግ ያርዳሉ። ሳያውቁትም ይሁን በእውቀትም ይሁን ባለማወቅ በግ አርደው ብቻቸውን ቤት ዘግተው ይበላሉ። ለምን? ዙሃል የተባለውን በዓል ተክተው እያመለኩ በሚካኤል ስም ማለት ነው። ከዚያ ሲቀጥል አባ ለእስክንድሮስ እስከ ተሾመበት ዘመን ድረስ ለዚህ ጣዖት እንዲህ በዓል እያደረጉ ብዙ ዘመን ኖሩ። ይኸውም የ300 ዓመት ያህል ከዚያም የሚበዛ ነው። አባ ለእስክንድሮስ በእስክንድሪያ ሊቀ ጳጳስነት በተሾመ ጊዜ ይህን ጣዖት ሊሰብረው ወደደ። በእስክንድሪያ ከተማ የሚኖሩ ጎስቋሎች ሰዎች ከለከሉት። ጻድቁ ንጉሥ ቆስጠንጢኖስ ነገሰ። የቀናች የክርስቲያን ሃይማኖት ሰፋች። ዳግመኛም በአባ እለእስክንድሮስ ይህን ጣዖት ሊሰብር ወደደ። የከፉ የእስክንድሪያ ሰዎች ከለከሉት። እኛ ለዚህ ጣዖት በዓል ማድረግን ለምደናል። እነሆ ከአንተ በፊት 18 ሊቃነ ጳጳሳት አለፉ፣ ይህን ልማዳችንን አልለወጡብንም ማለት ይላል። የሚገርማችሁ ነገር በዚህ በድርሳነ ሚካኤል ስም ስንት 18 ሊቃነ ጳጳሳት ይህንን እንዳላወገዙ፣ የዙሃል በዓልን እንዳላወገዙ፣ ህዝቡን እንዳልከለከሉት ይናገራል። እንግዲህ ጳጳሳት ተብለው ተሹመው ግን ዙሃል ሲመለክ፣ ለዙሃል ሲታረድ፣ ለዙሃል ሲሰዋ፣ ለዙሃል በሬ እየተመለመለ ሲሰዋ ሲታረድ አልከለከሉም። አባ ለእስክንድሮስም ብዙ መከራቸው፣ ይህ ጣዖት ይጎዳል እንጂ አይጠቅምም፣ ለሱም በዓል የሚያደርግ ሰይጣናትን ማምለኩ ነው ብሎ ገልጦ ነገራቸው። ዳግመኛም አባ ለእስክንድሮስ ምክሬን ብትሰሙ ቀድሞ እንደሚደረግ ይህን በዓል እሰራላቸዋለሁ አላቸው። ይኸውም ይህን ጣዖት ሰብረን መስጊድን ባርከን በመላእክት አለቃ በከበረ መልአክ በሚካኤል ስም ቤተክርስቲያን ልናደርገው ነው ይላል። እንግዲህ የሚካኤል ቤተክርስቲያን የተሰራ ወይም ደግሞ ይሄ በዓል የሰኔ ሚካኤል የተከበረበት ምክንያት ዙሃልን ተክቶ ነው። የዙሃልን በዓል አፍርሰናል አሉና ሌላውን ዙሃል ነው የተከሉት። እንግዲህ ሚካኤልም ራሱ ጣዖት አምልኮ መሆኑ ሰው አልገባውም ማለት ነው። ስለዚህ ለዙሃል ይታረድ የነበረው፣ ለዙሃል ይሰዋ የነበረው፣ ለዙሃል ይደረግ የነበረው አምልኮተ ባዕድ በሙሉ ለቅዱስ ሚካኤል ተተካ ማለት ነው። ስለዚህ የሰኔ ሚካኤል በዓል በዙሃል የተተካ ነው። የሀገራችን ሕዝብ ሰኔ ሚካኤል፣ ጥር ሚካኤል በሙሉ ምን እየተደረገ በግ ከለር እየተመረጠ ነጭ ምናምን እየተመረጠ ይታረዳል፣ ይበላል፣ ባዕድ አምልኮ ይደረጋል። በማን የተተካ? በዙሃል የተተካ በዓል ነው ይሄ።
ስለዚህ የሰኔ ሚካኤልን ማክበር በእግዚአብሔር ፊት አስጸያፊ ነው፣ ዘግናኝ ነው። ይህንን ለዙሃል ይሰዋ የነበረውን በቅዱስ ሚካኤል ስም ታክቶ መሰዋት ማረድ ኃጢአት ነው፣ በደል ነው፣ እርግማን ነው። እግዚአብሔርን ያስቆጣል፣ እግዚአብሔርን ያሳዝናል። ስለዚህ ሰዎች ይህንን ትምህርት በደንብ አድርጋችሁ እንድታዩት ነው። ሌላው ይህን በዓል ለእነሱ እናደርግለታል። ለልዑል እግዚአብሔር መስዋዕቱ ግን ቸርነትና ምጽዋት ነው። የምታርዳቸው በጎችና ላሞችን ለድሆች፣ ለችግረኞች፣ ለተጎዱ አብሏቸው ክብር ይግባውና በጌታችን በኢየሱስ ክርስቶስ ፊት የከበረ መልአክ ሚካኤል ስለእናንተ ይለምንላችሁ ዘንድ ይህ በጎ ምክርም ደስ ያሰኛቸው እሺ በእጄ አሉት። በመላእክት አለቃ በከበረ መልአክ በሚካኤል ስም ቤተክርስቲያን ተሰራ። ያ መስጊድ የነበረ ዙሃል የተባለ ጣዖት ይመለክበት የነበረ ይታረድለት የነበረውን ነገር በሙሉ በሚካኤል ስም ለውጠው ቀይረው ለሚካኤል ማረድ መሰዋት ተጀመረ። ስለዚህ የዙሃል በዓል ነበረበት። ስለዚህ በዙሃል የተተካ በዓል መሆኑን ህዝቡ ማወቅ መቻል አለበት ነው እና ይሄ አደገኛ ትምህርት እንደሆነ ሰው ሁሉ ማወቅና መረዳት መቻል አለበት ነው። ይህንን ትምህርት እንግዲህ የምትመለከቱ ሰዎች በደንብ አድርጋችሁ ማየት አለባችሁ። እንግዲህ ሌላው በጣም የሚገርመው ነገር ሴት ሊያጭ ሚካኤል ሽምግልና ተላከ የሚል እንግዲህ መልአኩ ቅዱስ ሚካኤል በአንድ በኩል ነፍስ በአንድ በኩል ስጋና ደም የሌለው ረቂቅ መሆኑን መንፈስ መሆኑን የእግዚአብሔር መልአክ የእግዚአብሔር መልእክተኛ መሆኑን መጽሐፍ ቅዱሳችን ይነግረናል። እዚህ ጋር ስንመጣ ደግሞ እንደ ማንኛውም ስጋ ለባሽ ሴት ሊያጭ በሽምግልና የተላከ መልአክ ተደርጎ ደግሞ እናየዋለን። ምን ብሎ ነው የሚናገረው እንዴ? ጋብቻ እኮ ያውቅም ሚካኤል። ስለ ጋብቻ የሚያውቀው ነገር አለ እንዴ? ምንም የሚያውቀው ነገር የለም እኮ። ቅዱስ መልአክ ነው፣ የእግዚአብሔር መልአክ ነው። እግዚአብሔር ሲልከው ብቻ የሚላክ ነው። እንዴት ሽምግልና ሊላክ ይችላል? እና ልጃችሁን ለልጃችን ብሎ ሚካኤል ሊያጭ ሄደ። ይታያችሁ። እና ይሄ እንግዲህ ጨዋታ አትሉት፣ ምን ትሉታላችሁ? በዘመናችን እንግዲህ በጣም እጮኝነት በጣም አደገኛ ነው። ብዙ አሁን የምናየው ነገር የእጮኝነት ጉዳይ በጣም አሳሳቢ ነው። እና ቅዱስ ሚካኤል አበባ ይዞ ብዙ ነገሮችን ይዞ ቅዱስ ሚካኤል ሽምግልና ተላከ። እንግዲህ ይህንን ትምህርት በተመለከተ ገጽ 427 ገጽ ላይ ስትሄዱ ታገኙታላችሁ። እና ቅዱስ ሚካኤል ምን ሆነ? እጮኝነት ሽምግልና ተላከ 427 ላነብላችሁ እና ይህንን ትምህርት ነው እንግዲህ እናንተ እንዴት እንደሆነ በደንብ አድርጋችሁ ማየትና ማዳመጥ ያለባችሁ እና ይህንን ትምህርት በደንብ አድርጋችሁ ብትረዱት ጥሩ ነው ለማለት ነው። እና ገጽ 417 ላይ ገጽ 417 ላይ ስንሄድ የምናገኘው ነገር ይሄ ነው። ምን ይላል? ዳግመኛም ሰይጣን መልአክ መስሎ ታያት። ቸር አለሽን? የመላእክት አለቃ ሚካኤል እኔ ነኝ፣ እግዚአብሔር ወደ አንቺ ልኮኛል። እሱም ምጽዋቱን ትተሽ ከምዕመናን ወገን አንድ ሰው ታገቢ ዘንድ አዝዞሻል። ባል የሌላት ሴት መልሕቅ የሌላት መርከብን እንድትመስል እወቂ አላት ይላል። እና እንዲያውም አስገደዳት፣ ማግባት አለብሽ ብሎ ማለት ነው። ዳግመኛም ነው የሚል ሰይጣን መልአክ መስሎ ይላል ታያት። ቸር አለሽን? የመላእክት አለቃ ሚካኤል እኔ ነኝ፣ እግዚአብሔር ወደ አንቺ ልኮኛል። ምን ብሎ ነው የላከው? እግዚአብሔር ወደ አንቺ። እሱም ምጽዋቱን ትተሽ ከምዕመናን ወገን አንድ ሰው ታገቢ ዘንድ አዝዞሻል። ባል የሌላት ሴት መልሕቅ የሌላት መርከብን እንድትመስል እወቂ አላት እያለ ይቀጥላል ማለት ነው። ከዚህ ባል እንድታገባ እየጎተጎታት ያለ ማን ነው? ቅዱስ ሚካኤል ማለት ነው። አግቢ። እንደውም ተረቱ የሚገርም ተረክ ምን ይላል? ባል የሌላት ሴት መልሕቅ የሌላት መርከብን እንድትመስል እወቂ። ተረቱ ተመልከት፣ የቅዱስ ሚካኤል ተረት ማለት ነው። ባል የሌላት ሴት መልሕቅ የሌላት መርከብን እንድትመስል እወቂ። አይሁን የሚካኤል ተረት የሚገርም ሽማግሌ ነው በእናትህ። እና እንዲህ አይነት ትምህርት አለ በዚህ ቤተክርስቲያን ማለት ነው። እና ይህንን በደንብ ሰዎቹ እንድታውቁ ነው። የሴቶችና የሴቶች የአዋላጅ ቅዱስ ሚካኤልና ገብርኤል ናቸው። እንግዲህ ሴቶች ምጥ በተያዙ ጊዜ ሚካኤልና ገብርኤል እየመጡ ሴቶችን የሚያዋለዱ መሆናቸውን እንግዲህ ይናገራል። እንግዲህ ይሄ ገጽ 427 ላይ ስትሄዱ የምታገኙት ነው። ድርሳነ ሚካኤል ላይ ገብርኤልና ሚካኤል ነፍሰ ጡሮች እናቶች ሊወልዱ በተቃረቡ ጊዜ ምጥ በተያዙ ጊዜ የሚያዋልዱ ሚካኤልና ገብርኤል መሆናቸውን በደንብ አድርጎ ይናገራል ማለት ነው። እና አዋላጆች ነርሶች ሚካኤልና ገብርኤል። ሌላው የነሐሴ ድርሳነ ሚካኤል ላይ ስንመጣ ዮሴፍን
በግብፅ ሀገር የመራው ያከበረው ቅዱስ ሚካኤል ነው ይላል። እንግዲህ ዘፍጥረት ምዕራፍ 39 ላይ እንሂድና እናንብ። ዘፍጥረት ምዕራፍ 39 ላይ ሂደን ስናነብ ዮሴፍን ያከበረው ዮሴፍን የመራው ከዮሴፍ ጋር የነበረው ማን ነው ብለን በምናይበት ጊዜ ቅዱስ ሚካኤል ነው ወይ ብንል ብንጠይቅ የምናገኘው መልስ የለም። እዚህ ጋር ስንመለከት 39 ላይ ስናይ የምናገኘው ዮሴፍ ከማን ጋር እንደነበረ በደንብ አድርገን ማየት እንችላለን። 39 ላይ እንደዚህ ይላል፣ ዮሴፍ ግን ወደ ግብፅ በወረደ የፈርዖን ጃንደረባ የዘበኞችን አለቃ የሚሆን የግብፅ ሰው ጲጥፋራ ወደ ግብፅ ካወረዱት ከእስማኤላውያን እጅ ገዛው። እግዚአብሔር ከዮሴፍ ጋር ነበረ፣ ስራውም ተከናወነለት፣ የተከናወነለት ሰው ሆነ። በግብፃዊውም ጌታውም ቤት ነበረ። ጌታውም እግዚአብሔር ከእርሱ ጋር እንዳለ እርሱ የሚሰራውንም ሁሉ እግዚአብሔር በእጁ እንዲያከናወንለት አየ። ዮሴፍም በጌታው ፊት ሞገስን አገኘ፣ እርሱንም ያገለግለው ነበር። በቤቱም ላይ ሾመው፣ ያለውንም ሁሉ በእጁ ሰጠው። እንዲህም ሆነ በቤቱ ባለው ሁሉ ላይ ከሾመው በኋላ እግዚአብሔር የግብፃዊውን ቤት ስለ ዮሴፍ ባረከው። የእግዚአብሔር በረከት በውጭም በግቢም ባለው ሁሉ ላይ ሆነ። ያለውንም ሁሉ ለዮሴፍ አስረከበ። ከሚበላውም እንጀራ በቀር ምንም የሚያውቀው አልነበርም። የዮሴፍም ፊቱ መልከ መልካምና ውብ ነበረ። ከዚህ በኋላ እንዲህ ሆነ፣ የጌታው ሚስት በዮሴፍ ላይ ዓይኗን ጣለች፣ ከእኔ ጋር ተኛለች። እርሱም እምቢ አለ። ለጌታው ሚስት እንዲህ አላት፣ እነሆ ጌታዬ በቤቱ ያለውን ምንም የሚያውቀው የለም፣ ያለውንም ሁሉ ለእኔ ያስረክቦኛል። ለዚህ ቤት ከኔ የሚበልጥ ሰው የለም። ሚስቱ ስለሆንሽ ካንቺም በቀር ያልሰጠኝ ነገር የለም። እንዴት ይህን ትልቅ ክፉ ነገር አድርጋለሁ? በእግዚአብሔር ፊት እንዴት ኃጢአት እንሰራለሁ? ይህንም ነገር በየዕለቱ ለዮሴፍ ትነግረው ነበር። እርሱም ከእርሷ ጋር ይተኛ ዘንድ ከእርሷም ጋር ይሆን ዘንድ አልሰማትም። እንዲህም ሆነ በዚያን ጊዜ ስራውን እንዲሰራ ወደ ቤቱ ገባ። በቤቱም ውስጥ ከቤት ሰዎች ማንም አልነበረም። ከእኔ ጋር ተኛ ስትል ልብሱን ተጠማጥማ ያዘች። እርሱም ልብሱን በእጇ ትቶላት ሸሸ። ወደ ውጭም ወጣ። እንዲህም ሆነ ልብሱን ትቶ ወደ ውጭ እንደሸሸ ባየ ጊዜ የቤቷን ሰዎች ወደ እርሷ ጠርታ እንዲህ ብላ ነገረቻቸው እያለ ይቀጥላል ታሪኩ። እንግዲህ ከዮሴፍ ጋር የነበረው ማን ነው? እግዚአብሔር ነው። ሚካኤል የለም እዛ ጋር እና ይህንን ትምህርት እንግዲህ የውሸት ትምህርት ነው። እንግዲህ ድርሳነ ሚካኤል በአጠቃላይ ስንመጣ በጣም የውሸት ትምህርት መሆኑን ሁሉም ሰው ማወቅና መረዳት አለበት ብዬ እናገራለሁ። እንግዲህ የድርሳነ ሚካኤልን ውሸት ነው እየተናገርኩ ያለሁት። ድርሳነ ሚካኤል ምንም የሚጠቅመው ነገር የለም። ለዳዊት ጎልያድን እንዲገድለው ኃይልን የሰጠው ቅዱስ ሚካኤል ነው የሚለው ቅድም አንስቼዋለሁ፣ አልደግመውም። ለኃጥአን የሚራራ ሩፋኤል ይላል። እንግዲህ ኃጥአንን በሙሉ በረራየው መንግስተ ሰማያት የሚያስገባ እሱ ነው። ሐዋርያት ሩፋኤል ተሰበኩ የሚለውን ላንሳ። ሐዋርያት የጌታችን የኢየሱስ ክርስቶስ ደቀ መዛሙርት ሐዋርያት ሩፋኤልን ሰበኩ ይላል። ሩፋኤልን በምድር ሁሉ እንደሰበኩ እንግዲህ ይናገራል ድርሳነ ሚካኤል። ሩፋኤልን ሰበኩት። ተመልከቱት፣ ሐዋርያት የተላኩት ለወንጌል ነው። ወንጌል እንዲሰብኩ፣ ወንጌል እንዲያስተምሩ፣ ወንጌል እንዲናገሩ፣ የምስራቹን እንዲያውጁ፣ ሰዎችን ወደ ንስሐ ጠሩ። ከኢየሱስ ክርስቶስ ጋር ነበሩ። ኢየሱስ ሲኖር አብረው ነበሩ። ክርስቶስ ሲያስተምር አብረው ነበሩ። ኢየሱስ ከሞተ ካረገ በኋላ የሐዋርያት ስራ የክርስቶስን ሞትና ትንሣኤ ማወጅ ነው፣ ማብሰር ነው። ሩፋኤል የሚባል መልአክ አንድም ጴጥሮስ ቢጠየቅ ጳውሎስ ቢጠየቅ ሩፋኤል የሚባል መልአክ እንዳለ አያውቁም እነሱ። የሚገርመው ግን ሩፋኤል የሚባለውን መልአክ እንደሰበኩ ግን መጽሐፉ ይናገራል። ለምሳሌ ገጽ 101 ላይ ድርሳነ ሚካኤል ላይ ስንሄድ ማየት እንችላለን። 500 እንግዲህ ውሸታቸው መቼም አያልቅም። ያው መረጃዎቹን እንግዲህ ማቅረብ ስላለብኝ ነው እንጂ ሌላ ምንም የሚጠቅም ነገር አለ ማለት አይደለም። ምንም የሚጠቅም ነገር የለም፣ ግን መረጃው መነበብ ስላለበት ነው። 501 ላይ ስንሄድ እንደዚህ ብሎ ይናገራል። እግዚአብሔር የመረጣችሁ ሐዋርያት ሆይ በእግዚአብሔር ፊት እስክትቆሙ ድረስ ሁል ጊዜ ጠብቃችሁ ረዳችሁ ዘንድ ከእኔ ረድኤትን ሹ። በመላው ዓለም ላሉ ሰዎችን መታሰቢያን ያደርጉ ዘንድ ንገሩ፣ አስተምሩ። እኔ ስለነሱ ወደ እግዚአብሔር እማልዳለሁ፣ ከመከራቸውም አድናቸዋለሁ፣ ቅጣትንም ፈጽሞ አያዩ።
ይህን ብሎ ቅዱስ ሩፋኤል በእግዚአብሔር ፊት ሰገደ፣ ወደ ሰማያትም አረገ። ሐዋርያትም ጌታችን እንዳዘዛቸው በዓሉን አከበሩ፣ ዜናውንም አስተማሩ። ስለዚህም ሰዎች በሐዘናቸው በመከራቸው ጊዜ ይጠሩታል። በዚህ መልአክ አማላጅነት ከእግዚአብሔር ዘንድ ጸጋና ይቅርታን ያገኙ ዘንድ የመላእክት አለቃ የዚህ የከበረ መልአክ የሩፋኤል ታምራቱ ብዙ ነው። እኛም ሁል ጊዜ መታሰቢያውን እናደርግ ዘንድ ይገባናል። እሱ ስለኛ ወደ እግዚአብሔር ይማልዳል። አማላጅነቱ፣ ጸሎቱ፣ በረከቱ ከኛ ጋር ይኑር ለዘላለሙ እያለ ይቀጥላል። ተመልከቱት እንግዲህ ይህንን እግዚአብሔር የመረጣችሁ ሐዋርያት ሆይ በእግዚአብሔር ፊት እስክትቆሙ ድረስ ሁል ጊዜ የጠብቃችሁ ረዳችሁ ዘንድ ከእኔ ረድኤትን ፈልጉ። በመላ ዓለም ላሉ ሰዎች መታሰቢያን ያደርጉ ዘንድ ንገሩ፣ አስተምሩ። ማን ነው ባዩ? ሩፋኤል ሐዋርያትን ስለ እኔ ተናገሩ፣ ስለ እኔ ስበኩ፣ ስለ እኔ አስተምሩ ብሎ ሩፋኤል የሚባል መልአክ ሐዋርያትን አዘዛቸው ይላል። ይሄ በጣም የወረደ ድርሳን፣ ሙታን የጻፉት ድርሳን፣ ሕይወት የሌላቸው ከእግዚአብሔር ጋር ያልታረቁ ሰላም የሌላቸው ጤና የጎደላቸው ሰዎች የጻፉት ድርሳን እና ሐዋርያት ሩፋኤልን ሰበኩ ብሎ ቁጭ አለ ማለት ነው። ይሄ በጣም የተሳሳተ ትምህርት መሆኑን እና ሌላው እንግዲህ መላእክት የሰውን አካል ይስማሉ የሚል እኔ እምነት የለኝም፣ ግን በጣም በተደጋጋሚ የሚያሳፍር ንግግር በገድላቱና በድርሳናቱ እንመለከታለን። እንግዲህ የሰውን ግንባር፣ የሰውን ጉንጭ፣ የሰውን ፀጉር እየዳበሱ የሚስሙ መላእክቶችን እኔ መላእክት ናቸው ልላቸው አልችልም። ግን እዚህ ጋር ስንመጣ ግን ቅዱስ ሚካኤል የሰው ጭንቅላት ይዞ እየዳበሰ ይስም እንደነበረ ተጽፏል መጽሐፉ ላይ። ምንድን ነው ነገርየው? እንዲህ አይነት የረከሰ የዘቀጠ ይህ የተግማማ ትምህርት፣ ያጋንንት ትምህርት፣ ርኩሰትን የሚያለማመድ በጣም ይሄ እንግዲህ ሰዎች ምን እንደምትሉ አላውቅም። ገጽ 529 ላይ ስንሄድ ራስ ይስም እንደነበረ እናያለን። 529 የመላእክት አለቃ ቅዱስ ሚካኤልም ክቡር ፋሲለደስን ራሱን ሳመው ይላል። ራሱን ድብስ እያደረገ ሳም ያደርግ እንደነበር ይናገራል። እኔ አላነበውም ሌላውን፣ እንግዲህ እናንተ ማንበብ ትችላላችሁ። ገጽ 529 ሄዳችሁ ድርሳነ ሚካኤልን ስታነቡ ፋሲለደስ የተባለውን ሰማዕት ቅዱስ ሚካኤል ራሱን ዳበስ እያደረገ ይስመው እንደነበረ ተጽፏል። እንግዲህ ይሄ ለምን እንደሆነ እንግዲህ እናንተ ቆም ብላችሁ እንድታዩ ትፈልጋለሁ ማለት ነው። እና በድርሳነ ሚካኤል ውስጥ ያለ ጉድ፣ ርኩሰት፣ የተበለሻሸ ያጋንንት ትምህርት፣ ያጋንንት ድምፅ፣ ሰውን ከእግዚአብሔር የሚለይ ከእግዚአብሔር ክብር ከእግዚአብሔር መንግስት የሚያጎድል ድርሳን ነው ይሄ ማለት ነው። ሌላው ማርያምን አክብሩ በሰማይም ድነትን ታገኛላችሁ የሚል ትምህርት አለ። 551 ገጽ ላይ ድርሳነ ሚካኤል ስትሄዱ ማርያምን አክብሩ በሰማይም ድነትን ታገኛላችሁ የሚል ትምህርት አለ። ዳዊት ወዲያው ተቀብቶ ወዲያው ጎልያድን ገደለው ይላል። ደግሞ በአንድ በኩል ወዲያው እንደተቀባ ወዲያው ዳዊት ጎልያድን ገደለ የሚል ትምህርት ነው። ይሄም የተሳሳተ ትምህርት ነው፣ ውሸት ነው። ይሄ አልገደለም። እንግዲህ መልካ ሚካኤል ላይ ስንሄድ፣ ወደ ዚቁ ስንሄድ፣ ወደ ሊቃውንቱ ስንሄድ ደግሞ በጣም የከፋ ነገር ነው ያለው። እንግዲህ እሱን በሌላ ጊዜ እመጣበታለሁ። እንግዲህ ይህንን የዕለቱን ትምህርቴን ወደ ማጠቃለያ ስመጣ ድርሳነ ሚካኤል የተባለው መጽሐፍ፣ ይሄ መጽሐፍ እንግዲህ በጣም ይሄ ድርሳነ ሚካኤል በግዕዝና በአማርኛ ነው። አሳታሚ ትንሣኤ ማሳተሚያ ድርጅት አዲስ አበባ ነው የሚለው። ይሄ እንግዲህ መጽሐፉ ይሄን ይመስላል። እዚህ ላይ እንግዲህ ሚካኤል እዚህ ላይ እንትን አለው። ይሄ ትንሣኤ ማተሚያ ያሳተመው መጽሐፍ መሆኑን ግልጽ ነው የሚናገረው። እዚህም ጋር ስንመጣ እንግዲህ ይኸው ይናገራል። ይሄ መጽሐፉ ግልጽ ነው፣ ምንም ጥያቄ የሌለበት የቤተ ክርስቲያኒቱ መጽሐፍ መሆኑን ምንም አሻሚ በሌለው መንገድ ነው ይሄን እየተናገርኩ ያለሁት ማለት ነው። እንግዲህ ይህን በተመለከተ ድርሳነ ሚካኤል የውሸት ድርሰት፣ ያጋንንት ትምህርት፣ ሰውን ሁሉ ያሰረ የተበተበ፣ ከኃጢአት የማያድን ከሞት የማያድን ከእስራት የማይፈታ የጥንቁልና መጽሐፍ፣ የሟርት የድግምት መጽሐፍ መሆኑን በግልጽ በድፍረት ነው የምናገረው። እንግዲህ ድርሳነ ሚካኤል ስመጣ ህቡዕ ስሞች የምንላቸው አስማቶች አሉ፣ ስሞች አሉ። እነዚያንን ስሞች በተለያየ ክታብ እየጻፉ ጠንቋዮች የሚጠቀሙበት፣ ይሄ ጠንቋይ የሚደግመው ጠንቋይ የሚጠቀምበት፣ ጠንቋዮች፣ አስማተኞች፣ መተተኞች፣ ብዙ ጽሁፍ የሚጽፉ ሰዎች፣ ክታብ የሚጽፉ ሰዎች፣ እነዚህ ሰዎች የሚጠቀሙበት መጽሐፍ ነው። ስለዚህ በዚህ መጽሐፍ ውስጥ ህይወት የለም። በዚህ መጽሐፍ ውስጥ መጠበቅ አይቻልም። በዚህ መጽሐፍ ውስጥ ከሞት ከኩነኔ ከፍርድ ከኃጢአት ከእስራት መፈታት መዳን አይቻልም። ድርሳነ ሚካኤል የውሸት ድርሰት፣ የውሸት ትምህርት፣ የሐሰት ትምህርት ያለበት
በትክክል መናፍቃን የጻፉት ክርስቶስ የሌላቸው አምላክ የሌላቸው ወንጌል የማያውቁ ብሉይን አዲስን የማያውቁ ታሪክን ያላገናዘቡ እውቀት የሌላቸው እንዲሁ ከምድረ በዳ ከጫካ ከዱር ተነስተው የጻፉት መጽሐፍ ነው። ይህንን መጽሐፍ የጻፈ ሰው የኢትዮጵያን ሕዝብ ከወንጌል ያጎደለ ከእግዚአብሔር መንግስት ያራቀ ሰው ክርስቶስን እንዳያውቅ የሚያደርግ በሰውና በእግዚአብሔር መካከል የፈረሰውን የጥል ግድግዳ መልሶ ያቆመ ስለሆነ በደንብ አድርጎ መረዳት አለበት። በዚህ መዳን አይቻልም። ድርሳነ ሚካኤል የምትሰሙ የምታነቡ የምታስነብቡ በድርሳነ ሚካኤል ንባብ ጸበል የምትረጩ ሰዎች በግቢያችሁ በቤታችሁ የምታስነብቡ የጸሎት መጽሐፍ ብላችሁ ገዝታችሁ ለልጆቻችሁ ለቤተሰባችሁ የምትሰጡ ይሄ የተረገመ ትምህርት ስለሆነ እባካችሁ በእግዚአብሔር ፍቅር አቁሙትና ወንጌል ወደ መንበብ ነው። መጽሐፍ ቅዱስ አንቡ። ይሄ የማይለወጥ የእግዚአብሔር ቃል ነውር የሌለበት ሽረት የሌለበት ለዘላለም ጸንቶ የሚኖር ሰማይና ምድር ያልፋል ቃሌ ግን አያልፍም እንዳለ ጌታ ይሄ የህይወት ቃል ነው። ሰውን የሚያድስ የሰውን አእምሮ የሚለውጥ ለንስሐ የሚያበቃ የሚወቅስ እግዚአብሔር የሚናገረን እግዚአብሔር የሚያወራን እግዚአብሔር እንድንመለስ የሚያደርግበት ቃሉ ይሄ ነው። ወንጌልን ወደ ማንበብ ወደ መጽሐፍ ቅዱስ ንባብ መጽሐፍ ቅዱስን ትራስ አታድርጉት። በግርጌ በትራስ አታድርጉት። በሳጥን ቆልፋችሁ አታስቀምጡት። አውጡና አንብቡት። ቃሉን ስታነቡ ህይወት ታገኛችሁ፣ ሰላም ታገኛላችሁ። የያዛችሁ ክፉ መንፈስ ለቋችሁ ይሄዳል። ቃሉ ሰይፍ ነው። ቃሉ መዶሻ ነው። ቃሉ ህይወት ነው። ቃሉ የዘላለምን ህይወት ያስገኛል። ህይወት በቃሉ ውስጥ አለ። ህይወት በቃሉ ውስጥ፣ ሰላም በቃሉ ውስጥ፣ እረፍት በቃሉ ውስጥ አለ። ስለዚህ ወገኖች ወደ መጽሐፍ ቅዱስ ንባብ እንድትመጡ በጌታ ፍቅር አሳስባችኋለሁ። እንግዲህ የእግዚአብሔርን ጥሪ መጽሐፍ ቅዱስ ላይ ያለውን አንድ ክፍል ላንብና ሌላውን እቋጫለሁ። እንደዚህ ብሎ የኤፌሶን መጽሐፍ ምዕራፍ 1 ላይ ቁጥር 4 ላይ ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር እንሆን ዘንድ በክርስቶስ መረጠን በበጎ ፈቃዱ እንደወደደ በኢየሱስ ክርስቶስ ሥራ ለርሱ ልጆች ልንሆን አስቀድሞ ወሰነን። በውድ ልጁም እንዲያው የሰጠን የጸጋው ክብር ይመሰገን ዘንድ ይህን አደረገ። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነታችንን አገኘን። እርሱም የበደላችን ስርየት፣ ጸጋውንም በጥበብና በአእምሮ ሁሉ አበዛልን። በክርስቶስ ለማድረግ እንደወደደ እንደ ሐሳቡ የፈቃዱን ምስጢር አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው። እንደ ፈቃዱ ምክር ሁሉን የሚሰራ እንደ እርሱ ሐሳብ አስቀድመን የተወሰን በክርስቶስ ደግሞ ርስትን የተቀበል ይኸውም በክርስቶስ አስቀድመን ተስፋ ያደረግን እኛ ለክብሩ ምስጋና እንሆን ዘንድ ነው። እናንተም ደግሞ የእውነትን ቃል ይኸውም የመዳናችሁን ወንጌል ሰምታችሁ ደግሞም በክርስቶስ አምናችሁ በተስፋው መንፈስ በመንፈስ ቅዱስ ታተማችሁ። እርሱም የርስታችን መያዣ ነው ለእግዚአብሔር ያለውን ሁሉ እስኪዋጅ ድረስ ይህም ለክብሩ ምስጋና ይሆናል ይላል። እንግዲህ ኤፌሶን ምዕራፍ 1 ከቁጥር 4 ጀምሬ እስከ 14 ያለውን ያነበብኩት ይህንን ቃል ቁጭ ብላችሁ በማንበብ ራሳችሁን እንድትመረመሩ ነው። በክርስቶስ የተደረገልንን እግዚአብሔር በልጁ በክርስቶስ እንዴት እንደመረጠን እንዴት እንደወደደን እንዴት ለኃጢአታችን ስርየትን እንዳስገኘልን እንዴት የእግዚአብሔር ልጆች እንደሆን ያለ ነውር እንደሆን ቅዱሳን እንደሆን በክርስቶስ መመረጣችን ልጆች መሆናችንን ለክብሩ ምስጋና እንሆን ዘንድ እግዚአብሔር እንዴት እንደወደደን ይሄ ክፍል ያስረዳናል። እንግዲህ ይህንን ትተን ይህንን ድርሳን ማንበብ በእግዚአብሔር ዘንድ ጽል ነው፣ እርግማን ነው። ወገኖች ይህን መልእክት የምትሰሙ የምታዳምጡ እህት ወንድሞች ኦርቶዶክሳውያን በመላ ዓለም ያላችሁ በሌላም ቤተ እምነት ያላችሁ ሰዎች መልእክቴን የምትሰሙ የምታዳምጡ ሰዎች ቆም ብላችሁ መጽሐፍ ቅዱስን እንድታነቡ ራሳችሁን ከእግዚአብሔር ጋር እንድታገናኙ ራሳችሁን ወደ እግዚአብሔር እንድትመልሱ ልባችሁን ቀልባችሁን ወደ እግዚአብሔር መልሱ። እግዚአብሔር በልጁ በክርስቶስ ኢየሱስ ኃጢአታችሁን ይቅር ይላቸዋል። ንስሐ ባላችሁበት ቦታ ንስሐ ግቡ። ጌታ ኢየሱስ ሆይ ኃጢአቴን ይቅር በለኝ፣ በደሌን ይቅር በለኝ፣ መተላለፌን ይቅር በለኝ፣ እስካሁን የሰራሁትን እስካሁን የፈጸምኩትን ባለማወቅም በማወቅም በድፍረትም ያደረኩትን በደሌን ኃጢአትን መተላለፌን ይቅር በለኝ ብላችሁ በሰማይና በምድር በእግዚአብሔር ፊት በልጁ በኢየሱስ ክርስቶስ አምናችሁ ንስሐ ግቡ። እግዚአብሔር ኃጢአታችሁን ይቅር ይላቸዋል።
እግዚአብሔር በሕይወት መጽሐፍ ይጽፋቸዋል። እግዚአብሔር በደላችሁን አይቆጥርባችሁም። ይህን መልእክት የምትሰሙ ሰዎች በጌታ ፍቅር ጠይቃቸዋለሁ። ባላችሁበት ንስሐ ያልገባችሁ፣ ዳግመኛ ያልተወለዳችሁ፣ በኃጢአት በእስራት ውስጥ ያላችሁ፣ በልዩ ልዩ እስራት፣ በልዩ ልዩ ትብታብ ውስጥ፣ በልዩ ልዩ ቀንበር ውስጥ፣ በልዩ ልዩ ሐዘን ውስጥ ያላችሁ፣ በልዩ ልዩ ፈተናና መከራ ውስጥ ያላችሁ ሰዎች ጌታ ኢየሱስ ሊረዳችሁ ሊያግዛችሁ በደጅ ነው። ኑ ወደ ጌታ ወደ ኢየሱስ ክርስቶስ። ጌታ ኢየሱስ ይወዳቸዋል። ስለናንተ ራሱን አሳልፎ በመስቀል ላይ ሰጥቷል። ስለናንተ ሞቷል። ስለናንተ ደሙን አፍስሷል። ስለናንተ መከራን ተቀብሏል። በልጁ በኢየሱስ ካመናችሁ ትድናላችሁ። እግዚአብሔር በልጁ በክርስቶስ ይቅር ይላቸዋል። ኑ ወደ ጌታ ወደ ኢየሱስ። እግዚአብሔር አምላክ ለዘላለም የተባረከ። ይህንን ጸሎት ጸለያችሁ መጽሐፍ ቅዱሳችሁን አንቡ። እግዚአብሔር በቃሉ በኩል ወደ እናንተ ይመጣል። እናንተም ረፍትን፣ ሰላምን፣ ጤንነትን ታገኛላችሁ። መጽናናትን ከእግዚአብሔር ታገኛላችሁ። እግዚአብሔር የምህረት የፍቅር አምላክ ነው። ኑ ወደ ሰማይ አምላክ ወደ እግዚአብሔር ብዬ መልእክቴን ጥሬን አስተላልፋለሁ። እግዚአብሔር አምላክ ይባርካችሁ። ተባረኩ። እንግዲህ ይህን መልእክት የምትከታተሉ የምትሰሙ የምታዳምጡ ቅዱሳን እህት ወንድሞች፣ በመላ ዓለም ያላችሁ ሰዎች ሼር በማድረግ ላይክ በማድረግ አገልግሎቱ ትምህርቱ ለሌሎች እንዲደርስ በማድረግ አብረን የእግዚአብሔር መንግስት እንድንሰራ በጌታ ፍቅር ጠይቃለሁ። እግዚአብሔር አምላክ ይባርካችሁ። ወስብሐት ለእግዚአብሔር።